ተሻለሽ? ፍቅር ዘልሻለ ብታይኔ እኮ በግራና በቀኝ ተቆጣጣ በጣም እያመመኝ ነው። ምን ታደርጊያለሽ? እብዬ እንግዲህ መድኃኒቱን ግን እንዳትወጪሽ እሺ? ችግር የለውም እማዬ ግን ምንም ነገር አላወቀችም ማለት ብታይ እኮ በጣም ተጨንቃ ነበር። ለተሻለ ነገር ነው ሄዳ እኮ ዲኤንኤ ውጤቱን ተቀበላ ቢሆን ኖሮ እስካሁንም በጤነኝነት ላናገኛት እንችል ነበር። እኔም እኮ ጊዜ ስላልነበረኝ ያልጠየኳት እናንተ በቃ ታማሚ ምናምን ስትሉኝ ምንም ጊዜ አልነበረኝም። ለዛ እኮ ነው ያልጠየኳት። ይገባኛል ቤቢ፣ ግን ግፋቢል አባዬና እማዬ ዛሬ አንድ ላይ እንዲውሉ ያደረግናቸው። ይሄ እስከ መቼ ነው የሚሆነው? እማዬን ትልቅ ነገር አውቃ አርፋ ትቀመጥ። ነገ አባዬን በጠዋት ነው ይዛው የምትሄደው። ዛሬን ሰላም ነን፣ ነገን ደግሞ ፈጣሪ ያውቃል። ይሄ የማይሆን ነገር ነው። በቃ አብቅቷል። መቼ ነገር እንድትብላሽ ታውቃለህ ናታን? አባዬና ሰላም አንድ ላይ የተኙለት ነው። አዎ፣ ግን እሷ አንድ ይሆናል። ስለዚህ እማዬ ማውቋ ግድ ነው። እኛ ማድረግ የነበረብን እሷ እንዳታውቅ ሳይሆን ካወቀች በኋላ ስላለው ነገር ነበር። ሲጀመር እማዬ እኮ አውቃለች። እቢ አዎ አውቃለች። እማዬ በፍጹም ሰው ማመን አቅቷታል። እንዴ መድኃኒትን ራሱ እኮ አላመነቻትም። ዛሬው ከሄዳ ዲኤንኤ ውጤቱን ልትቀበል ነበር። ይፈጠር ነገር የለም። እማዬ በነዛት ነገር ቀልድ አታውቅም። እንዴ ኧረ እባክሽ ለልጅቷ ምስጫት። አላመማትም እኮ። ኧረ አሞኛልሽ። መርፌ ራስ በጣም እያመመኝ ነው። አይ እብዬ በቃሽ፣ አታስቢ። አንድ ብርጭቆ ሰጥሻለሽ። አሟታል ደግሞ ማለት ነው። ሆስፒታል መርፌ ትወጋው አለችኝ። ግን እንኳን አብሬ ያለች አይደል አባቢ፣ አብሬ ብሄድ ኖሮ ግን መርፌ ወጋ ነበር። አባቢ አጣንበከኝ እኮ ገለኝ ነው እንዳቡ። በጣም እኮ ነው ወድሽ። እኔን ትወደኛለህ በጣም። ኤቢስ አቢጌልን ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበል። ኤቢ እንግዲህ በነ ዳጣና በናታን ሀሳብ ተስማምታ ያው ዲኤንኤው እንዳይመጣ አንድ ቀን እድሜ አራዝመዋል። እንግዲህ ኤቢም ተስማምታ ያው ፕራንክ ባይባልም ብቻ የታመመች መስላ እንደዛ ወድቃ ያው በጣም ደንግጠው ቤተሰቦቻቸው አብረው እንዲውሉ አድርገዋል። ያ ማለት ግን የማርቲን ጭንቀት ሀሳብ ያስረሳል ማለት አይደለም። እንደውም ይባስ ጭንቀት፣ ሌላ ትኩሳት ነው የጨመሩባት። ነገር ግን እነሱ ጥሩ ነገር ያደረጉ መስሏቸው ለአንድ ቀንም ቢሆን እድሜ አርዝመዋል። ኤቢን ስናይ ሁላችንም በእርግጠኛነት ደንግጠናል። ምን ተፈጠረ ብለን እና ደግሞ የገዚ ማልቀስ ምን ይሉታል? አቤት ገዚ ለነገር እኮ ያለው ፍጥነት ቀወጠው ቀወጠው ቀወጠው፣ አይገልጠውም። በጣም ነበር የቀወጠውና ይገርማል እኮ። እንደገና ደግሞ ቃዴስ ጡዝ ጡዝ ሲል ከዛ ደግሞ ገዜ ሳያጣራ እሪቁቁ ማለቱ ምን የሚሉት ነው? ኧረ ተው ገዜ ተው፣ ግን ተው እንደው ጆሮህን ይበልሃል እንዴ? ግን እስኪ ጆሮህን ጸዳ እያደረክ አባ ገዛኸኝ፣ ጆሮህን ጸዳ እያደረክ ነገርን አዳምጦ ህልን አላምጦ ይላል ያገሬ ሰው። ስለዚህ ነገርን በስነ ስርዓት አዳምጥ። ከዛ ደግሞ ቃዴስን እንደው ምን አለ ባላማርትባት፣ አማረትኩባት እንደው ምን ነው በጠራራ ፀሐይ ሳለቅስ እያለ እኮ መነጫነጭ ጀመረ። ጥፋቱ የራስ ነው። ቃዴስ ቢያለቃቅስም ፍቅረኛው ነች። ሲቀጥል ደግሞ ምን እንደተፈጠረ ምን እንዳለ በስነ ስርዓት አላጣራህም ገዜ። ለማንኛውም ለቅሶ ማልቀስ በጣም ትችላለህ፣ ጎበዝ ነህ። ያው ለቅሶ የሚፈራ ሰው አለ አይደለ? በቃ ገዜን እንግዲህ አስለቃሽ አልቃሽ መጥራት ነው። ለዛም በር ቆልፎባታል። እየተኳኳለች እየተሽሞነሞነች ነበረ። ሸሙና እያለች ልትወጣ ከአቶ አቻ ጋር ልትወጣ ነበረ። ነገር ግን ገዜ በጣም ተናዶ ስለነበረ ቆልፎ እንዳትወጣ አድርጓታል። እንዲሁም አቻ እንዳይገባ በር ቆላልፎበታል። በጣም ተንኮለኛ ነው፣ ተንኮል ነው የሰራው። እንግዲህ ወጥ ስሪ ተብለሻል ምናምን ነገር እያለ ነገሩን ለመቀያየር ሞከረ። ነገር ግን ያደረገው ነገር ተገቢ አይደለም። የቤት ሰራተኛ ነች፣ የምትውለው ቤት ውስጥ ነው። ስለዚህ እረፍት በፈለገ ሰዓት እረፍት መውጣት አለባት። እሱ አሁን እንግዲህ ቤት ቆልፎባት ሲውል ምንድን ነው የሚባለው? እሱ ባሏ ነው? ፍቅረኛዋ ነው? ምኗ ነው?
በጣም ነው የሚያሳዝነው። መውጣት ነበረባት ለዛ። እንዲሁም ደግሞ እነ ደረጀ በሚጠይቁት ሰዓት ምንድን ነው የሚመልሰው መልስ? እሱ መብት የለውም አይደለም። ለዛ ላይ ማንም ሰው ላይ በር መቆለፍ መብት የለውም። ስራው ሌላ ነው፣ እሱ እየሰራ ያለው ነገር ደግሞ ሌላ ነገር ነው። ስለዚህ ለዛ ለምን እንዳትወጣ ፈለገ? እሷ አልፈልግህም ካለችው በቃ አትፈልገውም ማለት ነው። እሱ ሴት አውል እንደሆነ ለራሷ በቃ ነግራ አሳመና፣ እሷ ደግሞ ወደዛኛው ነው ያደላችሁ። አቻ ይወዳታል፣ ነገር ግን ደግሞ ከጀርባ ምን እንዳለ አታውቅም። ስላቻም ቢሆን አቻ ምናልባት የልጆች አባት እንደሆነ ብታቅ ደግሞ አልፈልግህም ብላ ፊቷን ልታዞር ነው። ገዚም የልጅ አባት ስለሆነ ይበልጥ ጠላችሁ። ገዜ ደግሞ እኔ ልጅ እንዳለኝ አላውቅም፣ ከአቻ እህት ጋር አንድ ቀን ተኝተናል፣ እንደዛ ነገር እያለ ነው እያወራ ያለው። ነገር ግን ልጅ ካለ ደግሞ ልጅን አሳድጋለሁ፣ ልጅን እቀበላለሁ፣ እንደዛ እያለ ነበር። ነገሩ እንግዲህ ክርር እንድል ነው ያደረገው። አቻም ዘራፍ ዘራፍ ብሎ ሄዷል። አሁን ከለዛ ላይ በር ስለቆለፈባት ይባስ በጣም ነው በቃ የተናደደው። ነገሩን ለማቀዝቀዝ እየሞከረ ነበረ። ነገር ግን ከዚህ በኋላ ነገሩ እንግዲህ ክርር ነው የሚለው በእርግጠኛነት። በዋነኛነት ግን ገዜ ጥፋት አጥፍተሃል። ለዛ ካቻ ጋር ተውጣ፣ ካክስቷ ጋር ከማንም ከፈለገች ሰው ጋር መውጣት መብት አላት። እንደዛ ማድረግህ በጣም ስህተት ነው። እንግዲህ ለነ ማርቲ ምን እንደምትመልስ እናይሃለን። ለዛ ደግሞ ምንም ነገር እንትን አትልም፣ እውነቱን ነው የምትናገረው፣ ምንም ነገር አትደብቅም። በባለፈው የኤቢ ፍቅረኛን ያላት የነበረውን ነገር ለመደበቅ ስትሞክር ኤቢ ደግሞ ውሸት እኮ አይወድም ስትላት እንግዲያውስ ስልክም ብሎኛል ብላ ነጯን ፍርጥ ያረገች ጀግና ነችና አሁንም ቢሆን ለነ ማርቲ እውነቱን ትናገራለች። ገዜን ይቆጡታል፣ ያሸማቅቁታል ብላ ዝም አትልም። እንግዲህ ማርቲ ደግሞ የቤቷን ጉድ ሲጠበቅ የነበረውን ነገር የመድኃኒትን አላምንም ብላ አስመርምራ በራሷ ውጤቱን አውቃለች። የሰላም ልጅ አባት አንተ ነህ፣ ከሰላም ጋር ተኝተሃል እያለችው ነው። በጣም ያሳዝናል የዚህ ቤት ነገር በጣም ሰላምና ፍቅር እንጂ ጸብ በጣም ነው የሚያስጠላው በሁሉም ቤት። ነገር ግን ማርቲና ደረጀ በኖሩባቸው አመታቶች በጣም የሚዋደዱ በጣም የሚከባበሩ ባለትዳሮች፣ ሰው የሚቀናባቸው፣ ለሰው ምሳሌና አርአያ የሚሆኑ ነበሩ። ነገር ግን እንግዲህ ሰላም ተበቀለ። የበቀል ዱላው ቤታቸውን ለማፍረስ እየተወዛወዘ ይገኛል። በዛ ላይ ማርቲ ያመማት ያለው ነገር ምንድን ታውቃላችሁ? ሰራተኛ ሆነች ከሰራተኛዋ። ከዛ ደግሞ ሰላም ማን ያባትሽ አትናገርም። ደሬ ደግሞ ዲኤንኤ ይመርመር ምናምን መጀመሪያ እንደዛ ነበረ። ምናልባት ማርቲ ነገሮቹን የምታስበው አሁን በቃ ስትረጋጋ ምናምን ነው እንጂ አሁን ባለችበት ሰዓት ምንም ነገር ማሰብ አትችልም። ነገር ግን ነገሮቹን ምናምን ነገር ተረጋግታ ስታይ ግልጽ ይሆንላታል እሷ ባልነበረች ጊዜ መሆኑን። ሲቀጥል ደግሞ እንዴት እንደሆነ ያው መጠየቅ ይከብዳል። እንዴት ተኝታ አስረገዝካት ማለት መቼም በጣም ነው የሚከብደው። ለመረዳትም አትሞክርም፣ አትፈልግም። በእርግጠኛነት ማርቲ ልትረዳው አትችልም። ዞሮ ዞሮ ሰላም የማርቲን አይን የማየት አቅሙም ሆነ ሞራል የላትም። ደሬም ቢሆን እየተንቀጠቀጠ በፍርሃት ነው ያለው ቤት ውስጥ። በጣም ያሳዝናል። እንግዲህ ነገሮችን ቆም ብላ ስታስብ መጀመሪያ ላይ እንደነገርኳቸው ደረጀ ዲኤንኤ ይመረመራል፣ ጎረቤት እኮ እንደዚህ አሉ ስትለው በቃ ዲኤንኤ እናስመረምራለን እኔ ጋ ምናምን እያለ በጣም ፈቃደኛ ነበር። ከዛ በኋላ ግን ሰላም ነገረችው፣ እብድ ነው የሆነው። በቃ ሰማይ መዋጠጥ ነው የቀረው። በጣም ያሳዝን ነበረ። እሱ ምንም በማያውቅበት ሁኔታ እንደዛ ማድረጓ ሰላም ተገቢ አይደለም። እና ደግሞ ጠጥቶ ባይመጣ በጣም መልካም ነገር ነበር። ራሱን እስኪስት ራሱ ማንጋ ምንጋ እንዴት እንደሆነ በማያውቅበት ደረጃ ልክ እንደዛ መሆኑ በጣም አስነዋሪ ነገር ነው። ሚስት የለችም ብሎ ጠጥቶ አምሽቶ መግባት፣ ይሄ በቃ የወንዶች መጀመሪያ ስህተትና ድክመታቸው ነው። ሰዎች ከዚህ ነገር ቢታቀቡ መልካም ነው ባይ ነኝ።
እንግዲህ ማርቲ በዛ ሰዓት እንደሌለች ታስባለች ቀኑን። ከዛ በስተመጨረሻ ያው እውነቱን ታውቃለች። ምናልባት ሰላም ራሷ ልትናገር ትችላለች። እሱ ጠጥቶ እኔ እንደዛ አደረኩ ልትናገር ትችላለች። ምንም ጥርጥር የለውም። እንዲሁም የዳጣን አሁን ላይ አታውቅም ማርቴ። የዳጣን ስታውቅ ደግሞ ሌላ ሁለተኛ ስብራት ነው። በጣም ይከብዳል። በዛ ላይ ደግሞ ሁለተኛውም ከሰላም በጣም ከባድ ነው። ምን እየተካሄደ እንዴት ነው የማላውቀው በቤቴ ብላ ማርቴ። ከዚህ በኋላ ሰው ማመን አትችልም። ሌላ በቃ ከስካሁን ለየት ያለች ሰው ነው የምትሆነው በእርግጠኛነት። ምክንያቱም በጣም የተጎዳች ሰው ነች። ያስባችሁታል? ስለዚህ ከዚህ በኋላ እንዴት ነው ልቧ ሰው የሚያምነው? እኛስ ብንሆን ምንድነው የምናደርገው? በእኛ ቤት ቢሆን የነገር የተፈጠረው ብላችሁ እስኪ ያስቡት። ደረጃ አጥፍቷል፣ ግን ደግሞ በጣም ያሳዝናል። እየተጸጸተ ነው የኖረው። አሁን ላይም እየተጸጸተ ነው። በቃ ሰላም እርግዝናው ከታወቀ ጊዜ ጀምሮ ትውከት ነው። በተለይ በቃ የእሱ ልጅ እንደሆነ ከነገረችው በኋላ በጣም ከባድ ጊዜ ነበረ ለሱ እያሳለፈ ያለው። ኤቢ ደግሞ ሳትታመም ነው ታመምኩ ያለችው። መርፌ ቀጠሮ አለች ሂጂ እየተባለች አልሄድም ብላለች። ነገር ግን አባቷ ሄዶ እንዲጠይቃት አልፈለገችም። መቶ እንዲጠይቀኝ አልፈልግም ስትል ማርቴ በቃ ታውቃላችሁ መልካም ደግ የሚባል ሰው የለም፣ ፍትሃዊ የሆነ ሰው የለም። በቃ እንደዛ ነች ማርቴ። እሷ ልቧ እየደማ ልቧ እየታመመ እያለ በባለፈው ራሱ ለምን ቤት መጥቶ አላደረ ምናምን እያለች ለሱ ታስብ ነበረ። ራሷን እየገደለች ራሷን እየጣለች፣ ለሱ ግን በጣም ነበረ የምታስበው። ለሷ ራሷ ምግብ አበላም ውሃ አጠጣም፣ ራሷን እየጎዳች ነበር ያለችውና ለሱ ግን ታስባለች። አሁንም ኤቢ መጥቶ እንዲጠይቀኝ አልፈልግም በቃ ስትል አባትሽ ነው፣ እኔ ሊተወኝ ይችላል፣ አንቺን ግን ከደሙ ሊያወጣሽ አይችልም እያለች ስትመክራት ነበረ። እንደዚህ አይነት እናቶችን ያብዛልን። አባት ሲያስቀይም እናትና ስታስቀይም አባት በቃ ልክ እናትሽ ናት አባትሽ ነው እያሉ አንድ ለማድረግ መሞከር በጣም አሪፍ ነው። ነገር ግን ደግሞ አባት ችግር ሲፈጥር ችግር አለበት ብሎ ከአባት ላይ ፊት ማዞር ተገቢ አይደለም። እንዲሁም እናት ላይ ችግር ሲፈጠር እናታችሁ ጥሩ አይደለችም ብሎ እናት ላይ ፊት ማዞር ተገቢ አይደለም ይህም ነገር። ስለዚህ ማርቴ ያደረግሽው ነገር በጣም ጥሩ ነው። ሰላምም ዳጣን አባትሽ ጥሩ ሰው ነው፣ አባትሽ እንዳትቀየሚ ነው የምትላት። እንግዲህ እውነቱን አውቃለች። ዳጣም እውነቱን ማወቋ በጣም ትልቅ ነገር ነው። አላመነችም። በጣም ነው የታመመችው። የማርቲ ክደት በጣም ነው እያሳመማት ያለው። ከዛ በፊትም እንኳ ራሱ እመጣለሁ ስትል እናቷ በቃ ለዳጣና ሰላም እንደሆነች ስታቅ እንዴት መጣ አትፈልግም ወደዛ ቤት። እማዬን አንቺን ማየት አልፈልግም አንድ ላይ በቃ እማዬን በድላቸዋታል እያለች ስለ ፍትህ ነበር የምትናገረውና እንደዛም ሆኖ አባትሽ ጥሩ ሰው ነው ደረጀ ትላታለች። ደረጀም ሰላም ጥሩ ሰው ናት እናትሽ፣ በቃ ማንንም መወቃቀስ ምናምን ነገር አይፈልጉም። ስለዚህ ሰላማችሁ እንዲመለስ በጣም ምኞታችን ነው። የበፊቱ ሳቃችሁ እንዲመለስ በድጋሚ እንመኛለን። አርጁን ደግሞ ጸጉሩን ተቆርጧል። ጸጉሩን ተቆርጦ አምሮበት ኤቢ እንግዲህ ያለችውን እየሰማ በትንሹም ቢሆን ራሱን እያስተካከለ ይገኛል። ኤቢ አርጁን ታገባለች፣ ራሱን ይቀይራል፣ አርጁን ራሱን ይለውጣል ላላችሁት ምንም ጥያቄ የለውም። የቃዴስ ተንኮል ይውጣና በቃ አርጁን ጠበቅ አድርጌ ኤቢ እሱ ነው የሚያዋጣሽ። ምክንያቱም በጣም ነው የሚወዳት። እግር እስኪነቃ ድረስ ብትዞር እንደ አርጁን ያለ ባል አታገኝም። ስለዚህ አርጁን ራሱን እየቀየረ ነው። ጸጉርህን ተቆረጥ፣ ራስክን አስተካክል ስላልሽው እያስተካከለና የምትፈልጊውን ነገር እያረገ ይገኛል። ስለዚህ ኤቢዬ እንድትረጁ እንግዲህ ጥሪያችን እናስተላልፋለን። በቀጣይ የአርጁንን ሰርግና የኤቢን ሰርግ ነው የምናየው። ቃዴስ ኋበላ ምንም ማድረግ አይቻልም። ቀለበት ይሰራ ይለካ ምናምን እያልክ የምታነቋቁጨውን ነገር እሱን ለራስ አሁን አንተ ስላልበሰልክ
ስትበስል ያኔ ለምታገባት ሚስት ትሆናለህ ይሆናል ቀለበቱ። እንግዲህ አቅሙ ችሎታው ኑሮ ከገዛኸው ምንም ማድረግ አይቻልም። ከኪስ ውስጥ ክተቱ አይሻልም? የቃዲስ ማጭበርበር እንዲወጣ እንፈልጋለን። ስለዚህ በጊዜ ኤቢ ከዚህ ሰው ራሷን ማግለል መቻል አለባት። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘው። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ ከልብ እናመሰግናለን።